እንኳን ደህና መጣችሁ። ከሩቅ የመጣችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ከተለያየ ቦታ እንደመጣችሁ አይቻለሁ። ሰሜን ኢትዮጵያ ከሁመራ አካባቢ የመጣችሁ ሰዎች አላችሁ። ከጎንደር በጣም ሩቅ ቦታዎች ናቸው እነዚህ። በህይወታችሁ ላይ ያደረጋችሁትን ኢንቨስትመንት በጣም እናከብራለን ማለት ነው። በደንብ አድርገን እንማራለን። በደንብ አድርገን የተማርነውን ግን ማናረግ ከሆነ እናውቃለን እንጂ አንለወጥም። በጣም በእውነት የሰው ህይወት ላይ በቃ በምንፈልገው ቋንቋ አይነት ነገር ነው የሚያወራንና that was interesting በጣም just እንዲህ መንጭቆ እንደማንሳት ነውና ይሄ ፕሮግራም እጅግ በጣም የሚገርም ፕሮግራም ነው። እውነት ለመናገር አይደንቲቲን መስራት የሚቻል አይመስለኝም ነበር። ለካ የምንፈልገውን አይነት ሰው አይደንቲቲያችንን ቀድመን በመስራት ያንን ሰው መሆን ለካ እንችላለን የሚል አስገራሚ ትሬኒንግ። ምን አገኘው? ምን ያጣውት ነገር አለ? ከራስ ማግኘት በላይ ምን ማግኘት አለ? እንደው ባላለቀ እያል ነው ረፍት ሰዓቱ የሚደርሰው እንደው ሰዓቱ በጣም እያጠረ ነበረ እንትን ሲል የነበረው በጣም ስሜት የሚይዝ ነገር ነው። የገባኝን ነገር እየነገረኝ እስኪመስለኝ ድረስ ማለት ነው። በጣም የሚያወራው ነገር እየገባኝ ነበረ። የበፊቱም ገባኝ፣ ተገበርኩት፣ ውጤት አገኘሁበት። ያሁኑ ገብቶኛል፣ እተገብረዋለሁ፣ ውጤትም አገኝበታለሁ እርግጠኛ ነኝ። 3 ቀን ስልጠና እኔ እግዚአብሔር ስጦታ ነው ብዬ ነው የማምነው። ለምን እንዲህ አይነት ነገር ለኔ ብቻ ለግለሰብ ብቻ ሳይሆን ለአገር ደረጃ በጣም የሚያስፈልግ ነገር ስለሆነ እኔ እዚህ ውስጥ መገኘቴ እንኳን በጣም ይገርመኛል እና በጣም ትልቅ ነገር ነው። እኔ መግለጽ እንኳን ከቃላቶቼ በላይ ይሆንብኛል። እኔ ዛሬ 10 ዓመት እንዲህ ሆናለሁ ብዬ ጀምርና በመሃል ማቋረጥበትን ችግር መልስ ያገኘውበት ፖይንት ላይ ነው በጣም ዋው ያሰኘኝ ፖይንት። It's really lovely ነኔ እንደ ኦፖርቹኒቲ ነው ማየው። በጣም ደስ የሚል ስሜት ነው ያለኝ። የላስት ታይሙን ራሱ ሰሚናር መጥቼ ነበረ፣ ግን አፍተር ዳት የነበረኝ ደስታ የነበረኝ ሰላም ወደፊትም የሚቀጥል ነው እና I love it so much። በጣም ያገኘሁት እውቀት ለስራዬ ብቻ ሳይሆን በውስጤ ለሚብላሉ ነገሮች ፍቱን መድኃኒት ነው። ፍቱን መድኃኒት ነው እና አንድም ሁለትም ተብሎ ጥያቄ የሚነሳበት አይደለም። በቃ ፈጽሞ ውስጤ ላይ የተቀመጡትን ነገር አውጥቼ ለማየት የማስባቸውን ስራ ለመስራት መድኃኒት ነው። እንዲህ ሀገር የእግዚአብሔር ስጦታ የሆነ ኢምፓክት ሴሚናር አብዛኛው ሰዎች ቢጠቀሙ ቢያንስ ለኢትዮጵያ መላ በጣም መድኃኒት የሆነ ነገር እግዚአብሔር አስቀምጧል ብዬ ነው የማምነው እና ሁሉም ወጣቶች ቢያንስ እኔ ደረጃ በዚህ ክፍለ ዘመን ውስጥ ያሉ ወጣቶች ይህ ነገር ቢጠቀሙ ወጣቶች ብቻ ሳይሆን ትልቅም ትንሽም ሁሉም ሰው የሚመለከት ነገር ነው። ለምን ለአገራችን በጣም የሚያስፈልግ መድኃኒት የሆነ ነገር እግዚአብሔር አስቀምጧል እዚህ ውስጥ። ስለዚህ ሰዎች ሁሉም ሰዎች ቢጠቀሙ አበረታታችኋለሁ። በመጨረሻ በጣም አመሰግናችኋለሁ፣ እወዳችኋለሁ።